የማህበረሰብ ግጭት ቀንሷል ወይም እምብዛም አይሰማም። አማራና ኦሮሞ፣ ሶማሌና ኦሮሞ፣ ጌዲዮና ሲዳማ ወይም ወላይታና ሲዳማ የሚባል ህዝብና ህዝብን የመሰለ የሚያገናኝ ግጭት ኢትዮጵያ ውስጥ ቀንሷል። ሃይማኖትና ሃይማኖትን የሚያጋጭ ግጭትም ኢትዮጵያ ውስጥ ቀንሷል። ኢትዮጵያ ውስጥ ያለው ምንድነው ያላችሁ እንደሆነ አሁን ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጩ ኃይሎች እነዛ ብሔሮች አለጋጭ ሲሏቸው እነሱ እየመጡ እየገጯቸው ነው። አሁን ያለው አጋጭ የነበረው ገጭ መሆኑ ነው እንጂ እርስ በርስ ያለ ጉዳይ እምብዛም አይታይም ወይም በእጅጉ ቀንሷል። ይሄ ትልቅ እርምጃ ነው። ይበልጥ ስንወያይ ህግ ስናበጅ ጥያቄዎች በአግባብ አድምጠን ስንመልስ በዜጎች መካከል በህዝቦች መካከል የሚፈጠሩ ጉዳዮች ይበልጡኑ እየቀነሱ እየሰከኑ የመሄድ እድል እንዳላቸው ያመላክታል። ያም ሆኖ ግን ያልተፈቱ ኢንሲደንቶች እዚህም እዚያም አሉ። እንደተባለው አንዳንድ ኃይሎች በተለያየ ክልል መሽገው ሸፍተው አልፎ አልፎ ግጭት ይፈጥራሉ። ያ ለምንድን ነው የሆነው የሚል ጥያቄ ግን ካላችሁ ኢትዮጵያ ተረጋግታ ጸንታ እንዳትኖር የሚሹ ኃይሎች ገንዘባቸውን ጊዜያቸውን አጥፍተው ባንዳ ያሳድዳሉ። እኛ ደግሞ ክፉ አመል አለብን። በጣሊያን ጊዜ እንደምታስታውሱት አልፎ አልፎ ባንዳዎች በውስጣችን አሉ። እነዚህ ባንዳ ፈላጊና ባንዳዎች ሲገናኙ በየቦታው ጥርት ባለ ዓላማ ፍላጎት የተሰናሰለ ጉዳይ ሳይሆን ግጭት ይፈጥራሉ። አልፎ አልፎ የተቃዋሚ ፓርቲ ወይም ግለሰቦች ሲወያዩ ከሰማችሁ የኔና ያንተ ጉዳይ አሁን ይቆይ በኋላ እንደርስበታለን፣ አሁን ዋናው ጉዳይ ይሄንን መንግስት መጣል ነው፣ ይሄንን መንግስት ከጣልን በኋላ እንዴት ያለ መንግስት እንዴት ያለ ስርዓት የሚለው እንወያያለን ይላሉ። ስልጣን ይዘው ሊወያዩብን ማለት ነው። ዲፍረንሱ ምንድነው? ከኛ ጋር እኛ ዝግጅታችንን ጨርሰን ምን አይነት መንግስት ምን አይነት ፓርቲ ምን አይነት እሳቤ ለኢትዮጵያ እንደሚበጅ ተዘጋጅተን ስንመጣ እኛን የሚቃረኑ ደግሞ ከመጡ በኋላ ሊዘጋጁብን ይፈልጋሉ። ይሄ ለየቅል ነው ጉዞ። ለዚህ ነው ባጠረ ጊዜ ውስጥ በጣም ከፍተኛ ውጤቶች ኢትዮጵያ ውስጥ ማየት የቻልነው። ለዚህ መፍትሄው አንድ ህዝባችንን በቀጣይነት ማወያየት፣ የጸጥታ ተቋማት ማጠናከር። ከፍተኛ ለውጥ ነው ያለው። ሎ ኢንፎርስመንት ኤጀንሲስ መገመት ከሚቻል በላይ በቁጥር በብቃት በቴክኖሎጂ እያደጉ መጥተዋል። ኢትዮጵያን ከማንኛውም ጥቃት ለመከላከል የሚያስችል ቁመና እየፈጠሩ ይገኛሉ። ነገር ግን የሽፍቶች ባህሪ የኮንቬንሽናል ጦርነት ባህሪ ስላልሆነ ህዝባችን ከሎ ኢንፎርስመንት ኤጀንሲስ ጋር በትብብር ሆኖ እነዚህን ኃይሎች የመቆጣጠር ስራ መስራት ይጠበቅበታል። ይህን ጉዳይ በተለያየ አፍሪካ ሀገራት ማየት ትችላላችሁ። በሃይማኖት ወይም በብሔር ስም የሚታገሉ ኃይሎች ለረጅም ዓመታት እንዴት እንደሚቆዩ ለምሳሌ ቦኮ ሃራምን ብትወስዱ ብዙ መንግስታት ናይጄሪያ ሲቀያየሩ ቦኮ ሃራም አለ። በቅርቡ እንኳን የናይጄሪያ መንግስት 13000 የሚጠጉ የቦኮ ሃራም አባላት ላይ እርምጃ ወስጃለሁ ሪፖርት አቅርቧል። በየጊዜው ሪፖርት ይቀርባል። በየጊዜው ግን እንደዚህ አይነት ኃይል ይኖራል። ባህሪው ነው። በኮንቬንሽናል ጦርነት የምናየውን ባህሪ ከሽፍቶች ጋር በምናደርገው ጦርነት ላናየው እንችላለን። ያም ሆኖ ግን ይበልጥ መዳከም ይበልጥ መጥፋት የህዝብና የመንግስት ትስስርና አቅም እያደገ ሲሄድ እየቀነሰ እንደሚሄድ ደግሞ ጥርጥር የለውም። የኢትዮጵያ ሰላም አንጻራዊ በሆነ መንገድ ተሻሽሏል። ብዙ ሰልፎች፣ የሃይማኖት በዓላት እንዳልኳችሁ ከ50,000 በላይ የምርጫ ጣቢያዎች እና ትላልቅ ኩነቶች ሲካሄዱ እንብዛም የሚታይ ችግር የለም።
የሚያጋጥመንን አልፎ አልፎ ያለውን ግጭትና በአንዳንድ ክልሎች ያለውን ግጭት ደግሞ ቅድም አንዳንድ የምክር ቤት አባላት እንዳነሳችሁት ይበልጥ በመወያየት በመነጋገር በመመካከር በመቀራረብ ለመፍታት በእኛ በኩል ጥረት ይደረጋል። እናንተም ድጋፍ እንደምታደርጉ ተስፋ አደርጋለሁ። በጥያቄዎቻችሁ ላይ ግን እውነተኛ ምክክር፣ እውነተኛ ውይይት፣ እውነተኛ ግብዣ ላላችሁት በተደጋጋሚ እዚህ ምክር ቤት ለመጋበዝ ሞክሬያለሁ። በርካታ የኦሮሚያ ውስጥ ያሉ የታጠቁ ኃይሎች፣ አማራ ውስጥ የታጠቁ ኃይሎች ብዙዎቹ የተደራደሩ እየተመለሱ ይገኛሉ። የቀሩ ወንድሞቻችንም በዚያ መንገድ እንዲመለሱ ነው የምንፈልገው። በእኛ በኩል ያለው ፍላጎት እሱ ነው። ለምን? ስለማያዋጣ ወደ ድል ስለማይወስድ ተነጋግረን በጋራ ሀገር ማነጽ መገንባት ይሻላል የሚል እምነት ነው ያለን። ይህንን ማጠናክረን እንቀጥላለን። ፕሪቶሪያን በሚመለከት ፕሪቶሪያ እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም። ብዙ ውጤት ያስገኘ የሰላም ስምምነት ነው። ከሁሉ በላይ አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ መፈራረም ብቻ አይደለም፣ በችግር ውስጥ የነበሩ የታጠቁ ኃይሎች ቀልቦ ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ለማሳየት ሙከራ አድርጓል። በዚያ ስምምነት ምን ተገኘ ያላችሁ እንደሆነ ቢያንስ በትግራይ ጊዜያዊ መንግስት ማቋቋም ተችሏል። መንግስት ማቋቋም ቀላል ነገር አይደለም። ከ60 ሺህ ያላነሱ የታጠቁ ኃይሎች በዲዲአር አስፈላጊው ክፍያ ተፈጽሞላቸው ከሰራዊቱ እንዲቀነሱ ሙከራ ተደርጓል። በርከት ያሉ እስረኞች፣ ምርኮኞች ተፈተዋል። በጦርነቱ የማረክናቸውን በርካታ ሰዎች ፈተናል። አንዳንድ ምርኮኞች ናቸው አሁን እዛ ሄደው ዋና ተቆርቋሪ ሆነው የትግራይን ሕዝብ እያመሱ ያሉት። ምርኮኞች መፍታት ብቻ ሳይሆን ሰርቪስ ቆሞ የነበረ በአየር፣ በቴሌኮም፣ በተለያየ መንገድ ሰርቪሶች ተለቀዋል። ከዚያ ባሻገር እነዚህ ኃይሎች ሀብታችን፣ ንብረታችን የሚሏቸውን በተለያየ ቦታ ያሉ ሀብቶቻቸውን ጠብቀን አቆይተን ሰጥተናቸዋል። ቤቶች፣ ህንፃዎች እንደምታውቁት ማለት ነው። ከየት መጣ ብለን በቀላሉ ምክንያት ፈጥረን መውረስ የምንችላቸውን ሀብቶች ለሰላም ሲባል አቆይተን መልሰናል። አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ውጭ ሀገር እንዳሉ እናውቃለን። አዲስ አበባ ያሉትን ከፊል ቤተሰብ ያልነካንበት ዋናው ምክንያት በአንድ ሰው ጥፋት ዘሆል ቤተሰብ መታመሱን እንደ መንግስት በወደ ሰፊነት ማየት ይሻላል ብለን ስላሰብን በርካታ ጥቅም ከማስገኘት በተጨማሪ ለምን ፕሪቶሪያ ተስማማችሁ የሚሉ ደግሞ በጣም በርካታ አኩራፊዎች ተፈጥረዋል። ቲፒኤልኤፍ ብቻ ሳይሆን ትግራይ መውደም ነበረባት ብለው የሚያስቡ ኃይሎች አኩርፈዋል። ከኛም ገሸሽ ብለዋል። በአንጻሩ እነሱ ይተባበሩ ሞክረዋል። ፕሪቶሪያ እንዲህ ያለውን በርካታ ነገር በውስጡ የያዘ ነው። ከዚያ በኋላስ በየቀኑ በርከት ያሉ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። በየጊዜው ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ
የትግራይ ህዝብ ተጎጂ ነው። የትግራይ ህዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ነው። የትግራይ ህዝብን ችግር የበለጠ ያባባሰው የውስጥ ቁስል መሆኑ ነው። የማይታይ የውስጥ ቁስል በቀላሉ የማይሽር መሆኑ ነው። በነገራችን ላይ ዛሬ በትግራይ ውስጥ ከሚኖር ትግራዋይ በላይ በሰላም ወጥቶ መግባት የሚችል አፈሳ የማይካሄድበት በደሴ፣ በጎንደር፣ በባህር ዳር፣ በአዲስ አበባ፣ ቢሾፍቱ፣ አዳማ፣ አርባ ምንጭ፣ ሐዋሳ ያለ ትግራዋይ ትግራይ ካለው ሰው በላይ ሰላም አለው። ትግራይ ካለው ሰው በላይ በሰላም ወጥቶ መግባት ይችላል። የሚያሳዝነው ይህ ጉዳይ ግን ትግራይ ብቻ አይደለም። አማራ አካባቢ የሚንቀሳቀሱ ኃይሎች ለአማራ ህዝብ ሰላም፣ ደህንነት፣ ጥቅም እንታገላለን ብለው የሚሉ ኃይሎች በሚንቀሳቀሱባቸው አካባቢዎች ካለው የአማራ ተወላጅ ይልቅ ኦሮሚያ፣ ደቡብ፣ ሶማሊያ ያለው አማራ ሰላም አለው። እነዚህ እንታገላለን የሚሉ ኃይሎች ያሉበት አካባቢ የበለጠ ፍራቻ፣ የበለጠ ግድያ፣ የበለጠ ዘረፋና መታገዶች አሉ። ኦሮሚያ አካባቢ ለኦሮሞ እንታገላለን ብለው የሚምሉ የሚገዘቱ ኃይሎች ከሚንቀሳቀሱበት አካባቢ በላይ በአማራ ክልል የሚንቀሳቀስ፣ በሶማሌ የሚንቀሳቀስ፣ በአፋር የሚንቀሳቀስ ኦሮሞ የተሻለ ሰላም አለ። ዜጎች በገዛ ቀያቸው መንደራቸው በገዛ ልጆቻቸው እየታመሱ ይገኛሉ። ከቀያቸው ሸሽተው መኖር የተሻለ ሰላም የሚያገኙበት እየሆነ መጥቷል። ከህዝብ ተነጥሎ ህዝብ አስለቅሶ ህዝብ ዘርፎ የሚደረግ ትግል ደግሞ የትም ማድረስ እንደማይችል ከታሪኮቻችን መማር የምንችል ይመስለኛል። መንግስት አብዛኛውን ጉዳይ በትዕግስት የሚያየው ወደ ግጭት የማይገባው ለምንድን ነው ያላችሁ እንደሆነ ዓላማ ቢስ ነው። ዓላማ የለውም። ይህንን ግጭት ከፈጸምን በኋላ አሳካን ብለን የምንናገረው አንዳች ቁም ነገር የለም። በዚያም በዚህም ብንገል ብንሞት ትርጉም የለው። ኢትዮጵያ ውስጥ በተለይ ትግራይ አካባቢ ያለው የፖለቲካል አውድ የመጥረቢያ ፖለቲካ ሰለባ ነው። ትግራዋይና ኢትዮጵያውያን የሆኑት መጥረቢያ ሶስት አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር፣ ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም። የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ይልቁንስ ለመጥረቢያውና ለእንጨቱ ያለኝ ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል፣ የሚልካችሁ አካል መጠቀም ያደርጓችኋል እንጂ ምንም ፋይዳ የለው የሚል ሲሆን፣ በእኛ በኩል ግን ዝግጅቱ ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናቅ ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ
የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ እፈልጋለሁ። መጥረቢያውና መያዣውን እንጨት ግን በተቻለ መጠን መታገስ፣ በተቻለ መጠን ማስተማር፣ በተቻለ መጠን መመለስ ያስፈልጋል። ጉዳቱ የጋራ ስለሚሆን ታስታውሱ እንደሆነ ባለፉት 5-6 ዓመታት የነበረው ፖለቲካል ዲስኮርስ ኢትዮጵያ ያለቀላት፣ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ልትወድቅ ነው የሚል ነበር። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁን እምላችሁ፣ የወደቁ ታነሳለች። የወደቁ ታነሳለች፣ የተኙ ታነቃለች። ሊለሙ ሊበለጽጉ ሲገባቸው ያልገባቸውን ወንድምና እህቶቿን አንቅታ ወደ ብልጽግና ጎዳና ትወስዳለች። ይህ የኢትዮጵያ ጉዞ ይሆናል። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ስለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት ተሳቢዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሀሳብ ተወራርሷል ማለት ነው። ሀሳባቸው ሲሰነዝሩ ኮሪደር ብቻ መሆን የለበትም ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ስለዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ነው። ምክክርን በሚመለከት ምን ይጠበቃል ለተባለው ይህ የናሽናል ዲያሎግ እድል ሰፊ እድል ነው። ብዙዎች የታሰሩበት፣ ለረጅም ጊዜ ጠየቁት፣ ዋጋ የከፈሉበት ጥያቄ ነበር። አሁን ስናገኘው ማቅለል ጥሩ አይደለም። ኢትዮጵያውያን አንድ ክፉ አመል አለን። እድል ሲመጣ አንጠቀምም፣ ካለፈ ደግሞ እናዝናለን። ዛሬን ከመኖር በትዝታ መቆዘም መናፈቅ እንወዳለን። ይሄ በየዘመናት የነበረ ችግር ነው። ሰው እንኳን ሲኖር ትዝ አይለንም፣ ሲሞት ግን ደግነቱ አዛኝነቱ ይበዛብናል። ይሄ ባህሪ ጥሩ አይደለም። ይሄ ውይይት ለኛ ብቻ ሳይሆን ለአፍሪካውያን ጠቃሚ ነው። ምክንያቱም ከታች ጀምሮ የተደረገው ውይይት ስለሆነ እንደተባለው የፈጠነ አይደለም። እንደምታስታውሱት የሰጠናቸውን ጊዜ መጨረስ አቅቷቸው ይሄ የተከበረው ምክር ቤት ጊዜ አራዝሞላቸው ነው እየተካሄደ ያለው እንጂ ፈጥነን የፈጸምነው ጉዳይ አይደለም። ለውጥ ከመጣ 8 ዓመት ነው። 8 ዓመት ሙሉ እኮ ያሸነው ይቆይ አንቀድም ህገ መንግስት ያልነው የንጉሱን ህገ መንግስት የደርግ መንግስት መቅደዱ፣ የደርግን መንግስት ህገ መንግስት የኢህአዴግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለ እናሻሽላለን ያለው ይሄ ትልቅ መርታ ይመስለኛል። በነገራችን ላይ አውትፑቱን በሚመለከት አንዳንዱ ፌደራል ስርዓት ይፈርሳል፣ አንዳንዱ ብዙ መላምቶች አሉ። እኔ ከወዲሁ ምን አይነት ውጤት እንደሚያመጣ መናገር ባልችልም የምጠብቀው ግን በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሐሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ቢሻሻሉ ማንንም የማይጎዱ የማያስኮርፉ አንድ አንቀጽ አሻሽለን ማንንም የማንጎዳ ነገር ግን የኛን ህብረት የኛን አንድነት የሚያጠናክር ከሆነ ቢሻሻሉ ይሻላል ብዬ አስባለሁ። ያለውን የሚያፈርስ አንቀጽ ይፈጠራል ብዬ ግን አልገምትም። ያለውን የሚያሻሽል የሚያጠናክር ይፈጠር ይሆናል እንጂ ያለውን የሚያጎል ነገር ይፈጠራል ብዬ አላስብም። እዚህ ጋር አንድ በአንክሮ እንድትረዱኝ የምፈልገው ጉዳይ በተለይ የተፎካካሪ ፓርቲ አባላት በሌላም ሀገር ያላችሁ ፖለቲከኞች
እኛ እንወያይ፣ እንመካከር፣ እንፍታ እያል ያለነው ችግር እኛ የፈጠርነው ችግር አይደለም። ለምሳሌ አማራና ትግራይ አካባቢ የወልቃይት ጉዳይ ይነሳል። እኛ አልፈጠርነውም እኮ እኛ ላይ ወደቀብን እንጂ እኛ አልፈጠርነውም ይሄን ችግር። እንፍታው ነው ያልነው እንጂ እኛ የፈጠርነው ችግር ነው ማለት አይደለም። ልማት በሚመለከት መገጭ ወይም አርጆ ወይም ሶማሌ ክልል ወይም አፋር የተጀመረው ግድብ እኛ ላይ ወደቀብንና እንፍታዋልን እንጂ እኛ እኮ አልጀመርነውም። የተጀመሩ የምትሏቸው ጉዳዮች እኮ እኛ አልጀመርናቸውም። ህዳሴ ከነጥፋቱ እኛ ላይ ወደቀብን እንጂ እኛ አልጀመርነውም። የምንወያየው የብልጽግና ፓርቲ ወይም የመደመር መንግስት የፈጠራቸውን ችግሮች ለመፍታት አይደለም። ለዘመናት የተከማቹትን አብረን ተወያይተን መልክ እናበጅ፣ አዲስ ሶሻል ኮንትራክት እንፈርም ለማለት ነው። እዚህ ጋር መዛባቶች ያሉ ይመስለኛል። ልማትም ስንጠይቅ የተጀመረው ማን ጀመረው? ለምን ጀመረው? ፖለቲካል ኢሹም ሲሆን እንዴት ተጀመረ? እንፍታ የሚለውን ኮሚትመንት እኛ እንደፈጠርነው አይነት ተደርጎ ባይወሰድ ጥሩ ነው። ያም ሆኖ ግን አሁን ያለው ትውልድ መክሮ ዘክሮ ተነጋግሮ መፍታት አለበት የሚለውን እኛም እናምናለን። ለዚያም ነው ውይይቱን በዚህ መልክ እየደገፍን ያለ ነው። እንዴት ይሆናል ያስባሉ ላሉት ምንም ነገር አይሆንም። በደንብ እንወያያለን። ጠቃሚ ሀሳቦች ይመጣሉ። እነሱን ኮሚሽኑ አቀናብሮ ለኛ ያቀርብልናል። እኛ ትምህርት እንወስድበታለን፣ እንወያይበታለን። ሊሻሻል የሚገቡ ጉዳዮች እናሻሽላለን። ተሰብስበን አጨብጭበን እናጸድቃለን። ምንም አይፈጠርም። ምንም የሚፈጠር ነገር የለም። ምክንያቱም አስበን አቅደን በእውቀት በዝግጅት ነው የምንሰራው። ምርጫ እኮ መክረውናል፣ አታርጉ አይሆንም ብለውናል። አይ ግድ የላችሁ፣ ምርጫም ይደረጋል፣ መንግስትም ይቋቋማል፣ ጠቅላይ ሚኒስትሩ ንግግር ያደርጋል። የሚቀር ነገር አይደለም ማለት ነው። እዚህ ድምፅ ትግራይ እዩ። ድምፅ ትግራይ፣ ትግራይ ቮይስ